ጠንቋይ የመንዝ መተተኛ ያደረጃጀት ልዩነት ያላቸውን አካላት የገቡበት ገብተን እናጠፋለን ካሉ እና ምን ይሆን በእስክንድር ነጋ አፋድ በሚባል ድርጅት የሚመራ 4 ኪሎን ተቆጣጥሮ ምኒልክ ቤተመንግስትን 4 ኪሎን ተቆጣጥሮ የኢኮኖሚ እስረኛ ለአማራ ህዝብ በምንም መልኩ የነጻነት ቀንዲል ሊሆን አይችልም። ውሸት የሰራችው ነገር ቢኖር ሸዋን በጠንቋይ ማስወረር ተሸንፎ አማራ መኖር አይችልም። ታርቆና ተደራድሮ አይችልም። ይህ ሸዋን ለማድቀቅ የተደረገ ደግሞ ከነሱ በላይ አንድነት ፈላጊ የለም ሲጮሁ። ሰላም ጤና ይስጥልኝ የተከበራችሁ ባለች ኢትዮጵያ ቤተሰቦች እንዴት ናችሁ? ከተለያየ ቦታ ላይ እንግዲህ ያው የተናገርነው ነገር ይፋ ያደረጉ የመጡበት ሁኔታ አለ። ጠንቋይ ጥንቁልና እየተባለ እጅግ አሳፋሪና ዘመኑን በጣም የረሳ በቁም የሞተ ትውልድ ውጤት መሆኑን የምናይበት ነገር ነው። አብራችሁ ቆዩ፣ ተከታተሏቸው፣ ታዘቡ፣ ተማሩ። በዚህ ላይ ያሉ እብደት ውስጥ ያሉ ሰዎችም ቢሆን እንዲህ አይነት ፌዝና እንዲህ አይነት ያጋንንት መጫወቻ መሆናቸውን እያወቀ ሰው ወደፊት መቀጠል ይችላል። ሁሉንም አብረን እንከታተል። ጥቂት ከጎንደርና ጎጃምን በማፈራረቅ በመሾም ከመያዝ በስተቀር ሸዋ ተጠቃሚ ነው። ሸዋን አድቅቀውታል። ሸዋ ጉዳዩን ለመፈጸም ወደ ደሴ ሄዶ ወደ ወልዲያ ሄዶ ከወልዲያ በደቡብ ወሎ አድርጎ ከዚያ በደቡብ ጎንደር አድርጎ በወረታ በኩል ሄዶ ከዛ ምናምን ባህር ዳር ይፈጸማል። እዛ ሄዶ ያልጋው ጥቶ እዛ ብሎ እንደገና ቀጠሮ ሲባል እንደገና ተመልሶ ይሄ ሸዋን ለማድቀቅ የተደረገ በአዲስ አበባ ጎን አዲስ አበባ መጥቶ ከአዲስ አበባ ደብረ ማርቆስ ከዛ የደብረ ማርቆስ ባህር ዳር ሄዶ አድቅቀውት ማለት መንገድ ከስክት በስልጣኑ በምኑም ውስጥ ሸዋን አላስገቡትም፣ አላደረጉትም። የለም አንድ ጊዜ እንደው ዘመዴ ዝም ብለሽ ነው። ዘመዴ ራሱ አንዱ ጠንቋይ ነው መሰለኝ። በጣም የሚገርመው ጀስት ባለቤት በሌለው ትንሽ ትልቁ እየወጣ የሚያቦካበት እናት አባቱን የማይታዘው በየሄደበት የሚረገም ትውልድ ማንም ገብቶ እንደዚህ ቢጫወትበት በእርግጥ ፈቅዷል። መጀመሪያው አገባብ ነው። ዘመዴ በዛ ሄደ በዚህ ሄደ፣ አንዴ ጎጃም ለብቻው፣ አንዴ ጎንደር ለብቻው፣ አንዴ ትግራይ ለብቻው፣ አንዴ እንደዛ እያለ ያቦካል። እስኪ እናስተውል። እስኪ ጎጠኝነት ይብቃን። እስኪ የራስን በውስጣችን ያለውን በሽታ እናስወግድና እንደምንም ከጎጥ ወጠን ሰው ለመሆን እንሞክር። ወደ መፍትሄው የሚያደርስ ንግግርና አካሄድ እንከተል። ከዛ ውጪ እንዳነው እንደነው ይላል። ደግሞ አሁን ሸዋ ላይ መጥቶልሃል። ያሳፍራል። ብቻ በዚህስ የተሰለፋችሁ ሰዎች ሸሞኔው ነው ማለት ነው። የቻን ሰውዬ ገብቷል መሰለኝ። በኋላ ደግሞ ግርማይ ሲጥላ ብቅ ብሎ ነበር። ግርማይ ሲጥላ ቢሆን ባጭሩ ተቀጨ ማለት ነው። ስለዚህ ሸዋ ያለውን የፖለቲካ ሁኔታ ስለሚያውቁ የውስጥም የውጭም ጠላት ሸዋ ላይ ነው የተሰራው። ሸዋን መጀመሪያ ወያኔ ከጨፈጨፈችው በኋላ ትልቅ ለሸዋ የሰራችው ነገር ቢኖር ሸዋን በጠንቋይ ማስወረር በመተተኞች የሚሳውን ጸበል ሄዳችሁ ስሙ። የመንዝ ጠንቋይ፣ የመንዝ መተተኛ፣ የመንዝ አጋንንት ሳቢ፣ የሰሜን ሸዋ እንደዚህ ምትሴ ቦታ የመራቤቴ ምንትስዬ ቦታ ብሎ ነው የሚጠሰው። ሁነኛ አድርጋ የሸዋ አማራ ጧት ቤተክርስቲያን ማታ ጠንቋይ ጋር ሄዶ በጠንቋይ እንዲደኸይ በጠንቋይ ሙልጩ እንዲወጣ በጠንቋይ ሐሞቱ እንዲፈስ ነው ያደረገችው። ይሄ ወያኔ ስራ አትሌቶች በሏቸው፣ ኢንቨስተሮች በሏቸው፣ ነጋዴዎች በሏቸው፣ ሙክታቸውን ወርቃቸውን ምናቸውን አንጠልጥለው ሄደው የሚሄዱበት ገበሬው የለፋውን የወደቀበትን የደከመበትን እንትን ያደረገችው። ይህንን የወያኔ ሴራ ያዩ የኦሮሞማም ሰዎች ደብረ ብርሃን ላይ በዚህ በሰሜን ሸዋ ላይ ጠንቋይ ነው ያሰማሩት። ጠንቋይ ነው የተሰማራው ማለት ነው። ጠንቋይ ቢሰማራ እኮ ካላመኑበት ማን ሄዳለው? ተገዶ ይሄዳል እንዴ? ተገዶ አሁን የሸፈታለ። አሁን ዘመዴ እንደው ጀስት እንዳልነው ነው። አንተን እየሰማ እድሜ ልኩን የሚወናገር ካለ ሲጀመር ወንጋራ ደንቃራ ሆኖ እንጂ እኮ ሰው ሆኖ አይደለምና ጠንቋይም የሚሰማራ ማንም የሚሰማራ ምንም ይባል ምንድነው እንትኑ ጀስት ያንን ሰውን አይቶ እኮ ነው ሰው ያንን የሚያሰማራው። ማን ተልከስከሳለው ያንን ነገር የሚወደው ምናምን ስለሆነ የሚያምንበት ስለሆነ ነው እንጂ እንደተባለው እኮ ነው። ባለስልጣኑ የለ፣ ባለሀብቱ የለ፣ እያንዳንዱ ነገር የለ። እኛ ሀገር ላይ በየትኛውም ቦታ ላይ ሲጣራ አማኝ አይደለም ከሃዲ ነው። በፈጣሪው ላይ
የሚመጻደቅ በጨለማ ብዙ ጉድ ያለበት ተደብቆ ብዙ ነውር የሚሰራ ብዙ ያማ ቢሆን ኖሮ ፈጣሪ ይሰማን ነበርኩ። ሁሉም በየእምነቱ እምነቱን አክብሮ ቢገዛ ለፈጣሪው ለውጡ ይታይ ነበር። እና ትንሽ ትልቁ ከምቀኝነቱ የራሱን ዋጋ እያሳነሰ የማይገባውን ለማግኘት ሌላ አጋንንታዊ ኃይል እንደሚዋረስ እንደሚላበስ ይታወቃል። ለምን ምቀኛ ሰው ጎረቤቱን ለማጥፋት ብሎ የሚሄድበት ብዙ አሻጥር አለ። ለዛም ነው እኮ ማንም እድሜ ልኩን አሁን እንደዚህ እንደ ዘመድ አይነቱ እንደነ ሀብታሙ አይነቱ እንደነ መሳይ እንደነ ልደቱ እንደነ ደረጀ እንዲሁ እንደነ ደብረጽዮንና መሰል የክፋት ቡችሎች ሁሉ እድሜ ልካቸውን ያንኑ ኖራቸውን እየተፉ የቀጠሉት እኮ የኛ ጠማማነት እድል ስለሰጣቸው ወደ ራስ ከፍታ አለመምጣት፣ ወደ ሰውነት ትልቅነት አለመምጣት፣ ሁሉንም የተከበረና የተወደደ ነገርን አክብሮና አስከብሮ በዛሬ እየተከበሩ ለመሄድ ስላልሰራን ምቀኞች ስለሆን ጭብጨባ ስለምንወድ ጎጠኛ በየርንበት ለሆነ ሰውን ለመጉዳት ነው እንጂ የምንሰባሰበው ሰውን ለመጥቀም ስንሰባሰብ አንታይም። ለቀብር፣ ለጩኸት፣ ለክስ እንሰባሰባለን። ሰውን የወደቀን ሰው አድነን በፍቅር ለፍቅር አብረን ለመቆም አንሰራም። ለዛ ነው አባይ ጠንቋይ ሁሉ የሚጫወተውና ዘመዴም አንዱ አባይ ጠንቋይ ነው። አሁን የምታወራው ራሱ አባይ ጠንቋይ አጋንንታዊ ነው። ገነጣጣይ ነጣጣይ ሰውን ከሰው የሚያባላ እጅግ ብዙ ጥፋት እንዲያስከትል የሚችል የተወገዘ የረከሰ ነገር ነው እኮ የተናገርክ ያለው እንጂ ጽድቅ አይደለም እያወራ ያለው። አብዛኛው በዚህ መጠት የተያዘ የታሰረ ነው። ድሃ የሆነ ዝቅተኛ ቢሆን እንዳይስማማ እንዳይግባባ ነው የተደረገው። የፖለቲካ ኤሊት ድረስ ያለ በሙሉ ከህይወት ዋጋ ጀምሮ እስከ ንብረት ዋጋ ድረስ ዋጋ መክፈል አለበት። አለቅ። እኔ አንድ ማን እንደጻፈው አላስታውስም። ማህበራዊ ሚዲያ ላይ በጣም አጭበርባሪውና ሌባው በአማራ ህዝብ ትግል ስም ገንዘብ ለማኙ ሲበዛ ምን ብሎ ጻፈ? በአማራ የፖለቲካ እንቅስቃሴ ውስጥ ከፊት መስመር መሰለፍ ያለበት መጀመሪያ የዕለት ጉርሱን መሸፈን የሚችል ሰጥቶ መብላት የሚችል መሆን መቻል አለበት የሚል ጽሁፍ ጽፎ ነበር። ማን እንደጻፈው ስላላወቁ ስም መጥቀስ አልቻልኩም፣ ይቅርታ። ግን ብቻ ማህበራዊ ሚዲያ ፌስቡክ ላይ ተጽፎ ነው ማስታውሰው። ትክክለኛ ጽሁፍ ነው። ሰርቶ የማይገባ በመለመን የሚተዳደር ራሱን በኢኮኖሚ ራሱን ነፃ ያላወጣ የኢኮኖሚ እስረኛ ለአማራ ህዝብ በምንም መልኩ የነፃነት ቀንዲል ሊሆን አይችልም። ውሸት ነው፣ ውሸት ነው። እያንዳንዱ በተለይ እዚህ በአክቲቪዝም ላይ ያለ ሚዲያ ላይ ያለ እያንዳንዱ አማራ ስለ አማራ ከመታገሉ በፊት መጀመሪያ የኢኮኖሚ አራራውን ማዳን መቻል ማስተካከል መቻል አለበት። ከኢኮኖሚ ስርዓት ራሱን ነፃ ማውጣት መቻል አለበት። ያ ማለት ምን ማለት ነው? ሰርቶ የሚያድር ሰርቶ የሚገባ መሆን መቻል አለበት። አለበለዚያ የአማራን ህዝብ የኢኮኖሚ ማገገሚ አድርጎት እንደና ሀብታሙ አያሌው ሲፈልጉ መጻፍ ይጽፋሉ፣ ሲፈልጉ አማራውን እያስለቀሱ ዝን እየቀቀሉ ጎፈንድም ይሰበስባሉ፣ ሲፈልጉ ጠረጴዛ እየደበደቡ እየፎከሩ ገንዘብ ይሰበስባሉ። በኋላ መጨረሻ ላይ የግል ዲስከሽን የሁለት ሰው ዲስከሽን እንኳን አይቀራቸውም አውጥተው ሚዲያ ላይ ሲበትኑ። ለምን? የአማራ ህዝብ ትግል አሸናፊ እንዳይሆን ነው የሚፈልጉት። አማራው በትንሽ በትልቁ እየተበታተነ እየተጣላ እርስ በርስ እየተነቋቆረ አንድ ሳይሆን እንዲቀጥል ነው የሚፈልጉት። ደግሞ ከነሱ በላይ አንድነት ፈላጊ የለም። ሲጮሁ ከነሱ በላይ አንድነት ፈላጊ፣ ከነሱ በላይ ለአማራ ህዝብ የሚያስብ፣ ከነሱ በላይ ስለ አማራ የሚጮህ ያለ አይመስላችሁም። ያንን ስላላችሁ ነው ወይ ታዲያ ከፋኖች ጋር በውስጥ ያወራችሁትን ወሬ በስልክ እየቀዳችሁ አውጥታችሁ የለቀቃችሁት? ለዛውም ድምጽ ቀይራችሁ ብላችሁ ብትጠይቋቸው መልሳቸው ምን እንደሆነ አላውቅም። እኔ አሁን በጣም ብዙ ሰው ማርሸት ጎጃሜ ስለሆነ አደራም ጎጃሜ ስለሆነ ነው የምትናገር ብላችሁ ልታስቡ ትችላላችሁ። እሱ የእናንተ የአስተሳሰብ ደረጃ ነው። እኔ የመጀመሪያ ካደረጋቸው ድርጊቶች ሁሉ ትናንትና የበረከት ስምኦን ዲቃላ እያለ ሲሰድበን ከነበረው ነገር ሁሉ የአማራን ህዝብ ጽንፈኛ ብሎ ከሰደበበት ስድብ የአማራን ብሔርተኝነትን ሊኮተኮት ሽሩሩል አልመጣሁም ኮትኩቼ ላሳድግ አልመጣሁም ካለበት ሁሉ በላይ ሀብታሙ አያሌው በቁሙ ሞቶ የሚንቀሳቀስ አስከሬን መሆኑን ያረጋገጥኩት የማርሸትን ንግግር የሴትዮዋን የዛችን ስታዋራው የነበረችዋን ሴትዮ ድምጽ ኤዲት አድርጎ አውጥቶ የለቀቀለት ነው። አለቀ። በአማራ ውስጥ ያለ የአማራን የትግል ሚስጥር ጠንቅቆ የሚያውቅ አንዱን ከአንዱ ውሸት ሐሜት ያሳማ ሪከርድ እያደረገ አማራው አንድ እንዳይሆን ያበጣበጠ አብይ አህመድ በላይ በአማራው ላይ ቁስል እየተወ ያለ ግለሰብ ነው። በዓላማ ያልተለየ በአደረጃጀት የተለየ ቢኖር አትሊስት ስትራቴጂክ ባይሆን ታክቲካል አላያንስ ሊሆን ይችላል። በጣም ኮንፊውዝ የሚያደርገው በአደረጃጀት የተለየኝን አጠፋዋለሁ ብሎ የሚይዝት ሰው በአደረጃጀት ብቻ ሳይሆን በዓላማ ተቃራኒ ከሆነ ሌላ ክልል ሰዎች ጋር ደግሞ አብሬ እሰራለሁ ይላል። ፓራዶክሱን ሊያስረዳኝ የሚችል ሰው አለ? በአንተ አመራር በብዙም አልደሰትም። አያዋጣም። ያንተ አመራር አልቻልክም። በፍጹም እምነት አጥቻለሁ። አይኖ ኢንቨስት ያደርጋሉ፣ ገንዘብ ፖቴንሻሊ ይሰራሉ፣ የሆነ ነገር ያደርጋሉ ምናምን በርካታ አልማላቸው። በዛ መንገድ አትሄዱም። አይቻልም። በቃ የትግሉ መሪ ሆናችሁ አትመጡ። ተሻግረህ ከጃለማው ጋር ዲል ልታረግ ማለት ነው። አማራን በመበደል ከሆነ
እኔ አሁን እንውሰድ ያደረጃጀት ልዩነት ያላቸውን አካላት የገቡበት ገብተን እናጠፋለን ካሉ አንድ የሆነ እንትን ምንድነው የተቀያየረ ነገር አለ። በሰማይና በምድር መካከል አንድ የተዛባ ነገር አለ። ምንድነው ያ የተዛባው ነገር? መሬት መንቀጥቀጡ ከዛ ጋር ያዛል አላወኩም። ሚስ ነው። በጣም የሚገርም ነው። ሰርፕራይዝ የሚያደርግ ነው። አጠቃላይ የትግሉን አውድ እኛ ይዘን እንሾፍረው ምናምን ሲሉ አሁን እንግዲህ ሲቦካ መጥቶ ሁለት ጎራ ተለይቷል። ይሄ ሁለት ጎራ የተለየው የአማራ ፋኖ በጎንደር አለ፣ የአማራ ፋኖ በጎጃም አለ፣ የአማራ ፋኖ በወሎ አለ፣ የአማራ ፋኖ በሸዋ አለ። ይሄ የተገነጠለ ቁንጽል እንደገናም ደግሞ በእስክንድር ነጋ አህፋድ በሚባል ድርጅት የሚመራ የፋኖ አደረጃጀት አለ። ይሄ የቁስ ሰቀቀን ያለበት ስለ ገንዘብ ብቻ የሚያወራ ስለ ዶላር ብቻ የሚያወራ ኃይል አለ ማለት ነው። ነገር ግን እኔ በጎንደር የማቀውና ጥብቅና ቆሜ የድምጽ የምሰጠው በትክክለኛው መስመር ላይ አለ ብዬ የማምነው የአማራ ፋኖ አንድነት በጎንደር ነው። ከዛ የአማራ ፋኖ ጠቅላይ ግዛት ምናምን የሚባል ደረጃ የሚመራው ምናምን የሚባል አለ። ይሄ ትክክል አይደለም። ከአባቶች ያፈነገጠ ከወንድሞች ያፈነገጠ ይሄ የመንደር ማውደልደል የመሰለ ነው። እንግዲህ ያንን ድርጅት የሚደግፉ ሰዎች ወይ ዘመዶች ናቸው ወይ ጓደኞች ናቸው ወይ ምናምን ናቸው። በዛ በኩል የሚመጣ ስልጣን፣ በዛ በኩል የሚመጣ ፍርፋሪ፣ በዛ በኩል የሚመጣ ነገር ጠብቀው አስበው የሚንቀሳቀሱ ነው። ይሄ ትክክል አይደለም። ፋኖ ማሸነፍ አለበት። ማሸነፍ ብቸኛ ምርጫው ነው። ተሸንፎ አማራ መኖር አይችልም። ታርቆና ተደራድሮ አይችልም። አማራ የሚሰጠው ነገር የለም። የሚደራደር ዘር ካጠፋ ጋር የተደራደረ የለም። ናዚ ጀርመን በሁለተኛው ዓለም ጦርነት በራሽያኖች ሲሸነፍና ሲመታ ድርድር ጠይቆ ነበር። 27 ሚሊዮን ራሽያዊ ጨርሰ 6 ሚሊዮን ጁሽ አቅልጠህ እንዴ ምን ማለት ነው ድርድር ነው የተባለው? ሩዋንዳ ላይም እነዛ ዘር ያጠፉት ከየሀገሩ እየተለቀሙ ነው ወጣው ለፍርድ የቀረቡት። ስለዚህ ፋኖ ማሸነፍ አለበት። ይሄ ግራ ቀኝ ምናምን የሚባል ነገር አይሰራም። ማሸነፍ ማነህ አንተ? ሲጀመር አንተ ሰውዬ አሁን ማነህ? ከየት ነው የመጣው? አንተ ኤርትራዊ ነህ? የህወሓትን በሽታ የወረስክ የህወሓታዊ እሳቤ ነህ? የሻቢያዊ እሳቤ ነህ? የምንፍ ኤርትራ የሚባል ሰሜኑ ክፍል እንደ ሀገር እንደ ህዝብ የተከበረ ነው። ግን እዛ ውስጥ ያላችሁ ያን በሽታ ወርሳችሁ ያላችሁ ሀገር አጥፊዎች፣ ሰው በላ ወሬዎች፣ የዛ ቡድን ምናምን በሽታን የወረስክ ሰው ነህ። ማነህ አንተ? ድርድርንም ሆነ ምናምን ቆመህ እንኳን የሆነ ነገር ማትል እና አንተ ያጠፋሁንና ወይም አንተን የሚመስል ቆሻሻ ያደረሰውን ጥፋት ትነግረናለህ? ሌላው ሳይል አሁን እንትን የምትለው ያደረሰውን ጥፋት ትነግረናለህ? መዝነህ ንገረና። እዛው ወደ ሄደህ ስለ ናዚ ከምትቀባጠረ ተቀመጥክበት ቦታ ላይ ያለውን እውነት አትናገርም? እቤት ያለውን ጉድ አታወጣም? ከእናት ከአባት ጋር የማትስማማ አንተ ጎጠኛ፣ እንደው እንደናንተ አይነቱን አረም ከእጅ ምድር እንደው ማፍራቷ ነው እኔ በጣም የሚያናደኝም የሚያሳዝነኝም። የሚሰማህም የተረገመ ነው። ለማንኛውም እንዳንተ አይነቱ ቆሻሻ እዛው ይቃጠላታል እንጂ በየትም ይሁን በየትም ስለኛ ጉዳይ እኛንን የምንናገረው እናንተ አትለፍልፉ። እዚሁ መሬት ላይ ያለን ሰዎች እንናገራለን። የሚያዋጣንን ሂደት የጋራ ተጠቃሚነት ኢትዮጵያ ውስጥ ይሰፍናል። ይሄንን አላደርግም ያለ ኃይል ሁሉ ባለስልጣን ይሁን ባለሀብት በየትኛውም ክብር ላይ ይቀመጥ እስከ ክብሩን ጦሮጦስ ይወርዳል ይጠፋል እንጂ ኢትዮጵያዊነትን ማንም ሊበትነው አይችልም። እንደ አማራ የሚያወራ እንደ ኦሮሞ የሚያወራ እንደ ትግሬ የሚያወራ እንዴት እንደምታስጠሉ እንደው መድኃኔዓለም ባላችሁበት እንደው መቅሰፍት ያወርድባችሁ ነው የምለው። እንደው እዛው በሰበሰው ነገር ላይ ቆይታችሁ በዛው ተጠምቃችሁ በዛው እስከ ቀብራችሁ የምትሄዱ ነውረኞች ምን አይነት ጉዶች እንደተፈጠሩ አይገባኝም። እንደው አፈር ብሎ ነው ምርጫ። ማሸነፍ ግን ምን ማለት ነው? ማሸነፍ ምን ማለት ነው? ማሸነፍ ማለት እነዚህን አደረጃጀቶች 4 ኪሎን ተቆጣጥሮ ምኒልክ ቤተመንግስትን 4 ኪሎን ተቆጣጥሮ እነዚህን አደረጃጀቶች በህግ ማገድ፣ ሀብት ንብረታቸውን ለሀገርና ለህዝብ መመለስ። የእነዚህ አደረጃጀቶች ባለስልጣናት በአማራ ብቻ አይደለም፣ በራሱ በትግሬም፣ በኦሮሞ፣ በጉራጌ፣ በሀዲያ፣ በወላይታ፣ በከምባታ፣ በኑዌር፣ በአኝዋክ፣ በጉሙዝ፣ በሶማሌ፣ በአፋር፣ በሁሉም ኢትዮጵያዊ፣ በመጀንገር፣ በከፋ፣ በጌዲዮ፣ በዶርዜ፣ በሁሉም በጋሞ፣ በሁሉም የተፈጸመ ዘር መጥፋት፣ ዘር ማጽዳት፣ ሰብአዊ ቀውስ፣ ዘረፋ፣ አገር መክዳት፣ አገርን ማስወረር፣ የአገርን ሉዓላዊነት ማስጣስ፣ ማስደፈር፣ ታሪክን ማጥፋት፣ እምነትን መበረር ያንድን ማን እንግዲህ እንድና እንዲህ እያለ እየቃጀ ወደ መፍትሄው ሰው እንዳይደርስ አናዝዝ ዝብርቅርቅ እያለ እምዬ ምኒልክ ምናምን ይላል። ይሄ እኮ ተቆጣጥሮ ምን ብሎ ሌላው የኢትዮጵያ ህዝብ እቃ ነው። በቃ እቃ ሆኖ የሚቀጥል ለሆነ ነገር ሲፈለግ ብቻ ምናምን የሚያልበ ወንድሜ ነገ ሙስጠፌ ጠቅላይ ሚኒስትር ይሆናል። ነገ ጋምቤላ ላይ ያለ አንድ የኢትዮጵያ ጀግና ወደዚህ ወደ መሃል መጥቶ ኢትዮጵያን ያስተዳድራል። ነገ አወል አርባ ይመጣል፣ ኢትዮጵያን ያስተዳድራል። ነገ አብርሃም ተከስተ የኢትዮጵያ ጠቅላይ ሚኒስትር ይሆናል። ምንም ልታረጋ የምትችለው ነገር አይደለም። ይሄ በቃ
ነገ ከተለያየ ቦታ ላይ ያሉ እህት ወንድሞች ይመጣሉ። ደቡብ ላይ ያሉ ልጆች ይመጣሉ። የትኛውም ሀረር ላይ ያለው፣ ሶማሌ ላይ ያለው፣ የትኛውም ኢትዮጵያ ጫፍ ላይ ያለ ኢትዮጵያ ሀገሩ ናት። ኢትዮጵያ ላይ የመሰልጠን፣ ኢትዮጵያ ላይ የማዘዝ፣ ኢትዮጵያ ላይ መሪ ሆኖ የመቀጠል መብት አለው። ያ ይሆናል። ምን ታደርጓል እንግዲህ ቻለው። ኢትዮጵያ ትቀጥላለች፣ ጠላቶቿን ትቀብራለች። ይህንና መሰል የኃጢአት ውላጆች አፉንና መቀመጫውን የማይቆጣጠረው ሁሉ የሚዳክርበትንና በዚህ መልኩ እልቂትን የሚታወጅበት ዘመን ያበቃል። ኢትዮጵያ ታሸንፋለች።